አይንሽን መግለጥ ትችያለሽ። ታገብኛለሽ? ሰበር ዜና። ሰላም ጤና ይስጥልኝ። ከዕለቱ ዜና ጋር እኔ በለጡ ጎሽሜ ነኝ። የዕለቱ ዋና ዋና ዜናዎች በትላንትናው ዕለት በመሀል አዲስ አበባ ላይ ልዩ ስሙ ቦሌ ተብሎ በሚጠራው አካባቢ አንድ ግለሰብ የሚስታቸው ቀለበት ከመኝታ ክፍል መሳቢያ ሰብረው አውጥተው ሆቴል ተከራይተው ለውሽማቸው ተንበርክከው ሊያጠልቁ ሲሉ የአዲስ አበባ ፖሊስ ጥቆማ ደርሶት እጅ ከፍንጅ ተይዘዋል። ፖሊሶቹንም ብቻ ሳይሆኑ የቀድሞ ባለቤታቸው ቀለበታቸውን የተሰረቁት የልዑል እናት ወይዘሮ ሩታ ሀብቴ ከቦታው ከጓደኞቻቸው ደርሰው እንግዲህ ውሽማውና ውሽሚቱ ቀልባቸውን ግፍፍ ብለው አመዳቸውን ቡን እንዳለ ብዙዎቹ ተመልክተዋል። የቸው ድለድቅ አይንሽን መግለጥ ትችያለሽ፣ ታገብኛለሽ አለ እኮ ጋሽ አሸብር። አይ እንደው አይከብድም ጋሽ አሸብርዬ፣ በአንድ ዓመት ውስጥ የሁለት ሴት ታገብኛለሽ ብሎ ተንበርክኮ መለመን። እኔ እሱን አይደለም የገረመኝ እናንተ ቀለበቱ እኮ የሩታዬ ነው አሉ፣ ከመኝታ ክፍል ነው አሉ ሰርቋት ይዞባት የሄደው። ለማንኛውም ውድ ተመልካቾቼ ዜናዬን እንዴት አያችሁት? ከተመቻችሁ ችግር የለውም፣ ሌላም ይሰራላችኋል። በኮመንት አሳውቁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደ ወደ ሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ነው። አይንሽን አሁን መግለጥ ትችያለሽ፣ ታገቢኛለሽ አለ ማለት ነው። እስኪ ሙጭ በላይ እንደው በጎችዬ ማለት ነው። እንዶ የፓኪስታኒ ላሞችዬ እንደው አላወቃችሁትም እንጂ ቀለበቱ እኮ የሩታዬ ነው። እንደው በቪዲዮ ስር ፈለግ አድርጉትና እስኪ ተመልከቱት። ቀለበቱ ማለት ነው የሩታዬ ቀለበት እኮ ነው። አይዟችሁ አትናደዱ። ለነገሩ እኮ ሩታዬ ራሱ ቦታው ላይ በመገኘቷ ራሱ እርር ቅጥል ብላችሁ ማታ ረበሸችሁ ስትሉ ስታለቅሱ እኮ ነው ያደራችሁት ማለት ነው። ኧረ እኔ ቤት መታችሁ ስትሳደቡ ነው ያደራችሁ። በጣም ነው እንዲያቃጠልኳችሁ፣ በጣም ነው እንዲያናደድኳችሁ። ገና ትቃጠላላችሁ፣ ገና ትናደዳላችሁ በማይሆን ነገር እኝኝ ስትሉ ማለት ነው። ጭራሽ እንደው ጭራሽ ደግሞ እንግዲህ ጋሽ አሸብር ተንበርክኮ የውሽንቢት ያጠለቀላት ቀለበት የሩታዬ ቀለበት ነው። እርፍ። አሁን በይበልጥ ተቃጠሉ። ምን ትላላችሁ? ምን ትላላችሁ ማለት ነው? እኔ እኮ ያለማፈራችሁ ገስት ከፍታችሁ እንደዛ ልክ ቤተሰብ እንደሞተበት ሰው ስታለቅሱ ማለት ነው። አቤት እንደው ቅሌት! አቤት ውርደት! አቤት መዋረድ! እንግዲህ ዛሬ በጉጉት ነው የምንጠብቀው ማለት ነው። አንዳንዶቹ ምን ይላሉ? ቤተሰብ ዛሬ የሩታ ለቅሶ እናያለን። የሩታ የለቅሶ ቀን ነው። ኧረ እባካችሁ እናንተ ናችሁ እያስለቀሰቻችሁ ያለችው ማለት ነው። ጀግኒቷ አንበሲቷ ማለት ነው። አስለቃሽ ጭስ በሏት። ሩታ ማለት አስለቃሽ ጭስ እያስለቀሰቻችሁ እኮ ነው። ጀግና አንበሳ ስለሆነች እኮ ነው በቲክቶክ ገስት ላይ ስታለቅሱ ያደራችሁት ማለት ነው። ስታለቅሱ ተንበርክኮ አይንሽን ግለጪ ታገቢኛለሽ ወይ ሲላት እውነት መስሏችሁ ልባችሁ ብርክክ ብሎ ነበረ። ግን ወፍ የለም። እኔ ልሙትላችሁ፣ ወፍ የለም። የምን ታገቢኛለሽ? የምን ኦማይ ጋድ አለች እኮ። ወይኔ ጉዴ! የውሸት ለቅሶ ማለት ነው። በጣም ነው እንደ ውሽሚትዬ ያለቀሽው። ለነገሩ ባታለቅሽ ነበር የሚገርመው። ካላለቀሽማ እንዴት በጎቹን ታሳምኛለሽ? ፊቷ ፍሊተር አለ እናቴ ታሸዋለች። ከዛ እንደ በርበሬ አይነት ይወጣል። እውነት ያለቀሰች መስሏት። አንዳንዶቹማ እውነቴን ነው ምላችሁ እንደው እኮ መታገስ ፍሬዋም ጣፋጭ ነው። እሷ ያለችው እዛ ኮሚኒቲዋ ላይ እንትን የጻፈችው አይተው እኮ ነው። እንደው እኮ ትዕግስት አንዳንድ ጊዜ
ትዕግስት መታገስ እኮ ፍሬዋ ጣፋጭ ነው ሲሉ ሰምተሽ የሰው ባል ለመቀማት ለብልግና ትዕግስት አያስፈልግም። እውነቴን ነው የምላችሁ። እንዲሁ ለእናንተ እንደግሜ ነው የምነግራችሁ። እንዲሁ የሰው ባል ለመቀማት እልም ያለች አንድ ዱርዬ ተራ ዝርክርክ የሆነች ሴት መሆን ነው የሚያስፈልገው ማለት ነው። አዎ ደግሜ ነው የምነግራችሁ። ወይስ እናንተ እቅድ ላይ ናችሁ የሰው ባል ለመቀማት ማለት ነው? እኔ እንደው ያስመስላል እኮ እውነት እንደው ንግግራችሁ አይነታችሁ ራሱ እናንተ ከእንደዚህ አይነት ውስጥ የተጨማለቃችሁ ነው የምትመስሉት። ለማንኛውም ሩታዬ ይመችሽ፣ የኔ ጀግና የኔ አንበሳ ማለት ነው። ቀለበትሽን ግን አስመልሽ። አዎ ቀለበትሽ አስመልሽ። ባትፈልጊው እንኳ ትሸጭዋለሽ። አዎ ትሸጭዋለሽ ማለት ነው። ጋሽ አሸብር በማሳቢያ ውስጥ የሩታ ቀለበት አውልቆ ወስዶ እንዶ ለውሽሚት ቀለበት ያደርግ። ድሮ በአራት ማዕዘን እንትን ነበረ የሚመጣው። አሁን ግን ይኸው በጽጌረዳ አበባ በቀይ አበባ ነው። አበባ መስሎኝ እኔን ተፎግሬ ነበረ። ነገር ግን የአበባ እንትን የቀለበት እቃ ነው። አዎ የቀለበት እቃ ነው በእርግጥ ማለት ነው፣ አበባ አይደለም። ነገር ግን እኮ ቀለበቱ ጋሽ አሸብርዬ የቀድሞ ሚስትህ የልጅህ እናት የልዑልዬ እናት የጀግዲቷ የአንበሲቷ የሩታዬ ቀለበት ነው። ቀለበት ሁለተኛ ያደረክላት ቀለበት ማለት ነው። ለነገሩ ችግር የለውም እኛ ገብቶናል። ግን የፓኪስታኒ ላሞች ለመጥባት ማለት አረ ችግር የለውም ትናለኝ ማለት ነው። ለማንኛውም ይመቻችሁ። አዎ ይመቻችሁ። ዛሬ እንግዲህ ሩታ ስታለቅስ ሳይሆን ስታስለቅስ ነው የምታዩት ማለት ነው። አጠብቁ ብዙም ስታስለቅሳችሁ ማለት ነው። ስታስለቅሳችሁ ዛሬም ገስት ላይ ገብታችሁ ትደግማላችሁ። በቃ ምን ታመጣለች? ቀለበቱ እኮ አድርጎላታል። ቀለበቱ ካደረገላት ካለቀ በኋላ ነው እኮ የደረሰችው። ስለዚህ የምታለቅሰው እሷ ናት እንጂ እነሱን አታስለቅስ። ቀልባቸው ራሱ ግፍፍ በማድረጓት ራሱ መቼም ቢሆን አታለቅስም። ነገር ግን እንደዛ አመዳቸው ቡን ጋሽ አሸብር የዳሽን ተራራ የመሰለ አፉን ከፍቶ እዛ ብሎ የቀረው ስላስደነገጠችው አይደለም። ደግሞ እኮ እውነቴን ነው የምላችሁ፣ እውነቷን ነው። ሩታ ማይላፍ አብርሃም አስገድዳው ነው መሰለኝ ቀለበት ያደረገው። ሚስቱን ሲያይ አፉን ከፍቶ ቀራለች ማለት ነው። እውነት ነው። ጋሽ አሸብር እኮ እውነቴን ነው የምላችሁ አስገድዳው ነው እኮ። ኤርሜላ በይሉንታ የሚባለው ይሉንታ አለ አይደል? ይሉንታ እኮ ለአንዳንድ ሰዎች ሞታቸው ነው፣ ይሉንታ የሚይዛቸው ሰዎች ማለት ነው። እና በይሉንታና በጥቅም ነው የያዘችው። እውነት ልሙትላችሁ፣ በይሉንታና በጥቅም ይዛው ነው እንጂ ወዷት እኮ አፍቅሯት አይደለም የተንበረከከላት። እውነቴን ነው። አላያችሁም? ንግስቷ ሩታ ስትገባ ዘብነን ዘና ጀንተል ብላ ሻንጣዋን ተሸክማ ነው አዝላ ነው ብቻ ሸክፋ ስትገባ እንዴት ነው አመዱ ቡን ብሎ አፉን ከፍቶ የቀረው? ለምን? ስለሚወዳትና ስለሚያፈቅራት ነው። ስለዚህ ይቺ ውሽሚት ወዷት አፍቅሯት አይደለም የተንበርክኮ ቀለበት ያደረገላት። አንደኛ እነ ብሩኬና እነ አቤላ። እኔ የምለው ብሩኬ የት ሄደ? ከጨዋታ ውጭ ያወጡት እናንተ። ትላንትናም አልነበረን? ሰሞኑ የለም ድርግም ብሎ ጠፍቷል። በቃ ከጨዋታ ውጭ አውጥተውታል። አሁን ግን እንግዲህ አቤላ ነው እዛ ቦታ ላይ እየፈላ ያለው ከዛች ጥቁር ከለበሰቿ ከእሷ ጋር ሊያጣምሩት ነው መሰለኝ። እሱም ሊያጣምሩት ነው። ሰሞኑ የእሱን ቀለበት እንጠብቃለን። እሱ ደግሞ የማን ቀለበት ይሁን ሰርቆ ሄዶ ደግሞ የሚያደርግላት እንግዲህ የምናየው ይሆናል ማለት ነው። ለማንኛውም ዛሬ እንግዲህ ሩታዬ ስታስለቅስ ነው የምናያት ማለት ነው። በጎችዬ መልካም የማልቀስ ጊዜ ይሁንላችሁ። ምንም ማድረግ አይቻልም። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እውነት የውሽሚት ደጋፊዎችዬ ላይክ አድርጉኝ። እውነቴን ነው። ሰብስክራይብም አድርጉኝ። ምን ችግር አለበት እንዴ? ምን ችግር እንታረቅ እኔና እናንተ። እንዶ እስከ መቼ ድረስ ሶሪያና ፍልስጤም ሆነን እንቀራለን እንዴ? አንዳንድ ጊዜ ተረዱን። እውነቴን ነው ተረዱን። እኛ እኮ የዝሙት ደጋፊ ስላልሆንን ነው እንደዚህ የምንቃወመው ማለት ነው። እኔ የማዳን ቅመም እህታችሁን አበረታቱኝ። ምንም ችግር የለበት፣ አበረታቱኝ። በተረፈ እውነቴን ነው የምላችሁ፣ እኔ ልሙትላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እውነት እንደው ገስት ገብታችሁ አታልቅሱ። አንድ ዘመድ ሲሞታችሁ የምታለቅሱት ይሆናል እንዴ? እንባችሁ ዝም ብላችሁ አታባክኑት። እኔ ልሙት አታባክኑት። ምን በወጣችሁ ታባክኑት አላችሁ እንዴ? በሄደ በመጣ እንዶ ማልቀስ ብቻ። እኔ እናንተን ማለት ለእናንተ እንዶ ከማዘን የተነሳ ነው። እኔ ልሙት እና አታልቅሱ። እንደው ጥርስሽ ይርገፍ የምትሉኝ አላችሁ።
እንደሆነ ነገርም ሁኝ ብላችሁ መጥፎ ምኞት የምትመኙልኝ አላችሁ። እንዶ ምኞቱ ለራሳችሁን ያድርገው። ማታማ ወረዳችሁብኝ፣ ምንም አልቀረኝም። እንዶ ዛሬ ራሱ መዋሌ እንዶ እሱ ነው የሚያውቀው። ለማንኛውም ላይክ አድርጎ ወዳችኋለሁ። ቻው ቻው፣ መልካም ቀን ባ